የጀነት ኸሩኸማ በሸሁ ነቢ በሩ እንማሁ። በአማርኛ ወደ ሽርክ መጣራታቸው ሳይበቃ ጭራሽ በተለያዩ ቋንቋዎች ወደ ሽርክ መጣራት ጀምረዋል። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። እና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያላህ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። እንግዲህ ሰሞኑ ጠፍቼ ነበረ። የጠፋሁበት ምክንያት አለኝ። አንድ ለህዝበ ሙስሊሙ የሚጠቅም አንድ ፕሮጀክት አጠናቅቄያለሁ። ከናንተ አላህ ሀብት የሰጣችሁ ሰዎች ከናንተ የተወሰነ ነገር እፈልጋለሁ እና እኔን ማገዝ ለምትፈልጉ ሰዎች ያ ፕሮጀክት በነገራችን ላይ አንድ ነገር ንገራችሁ፣ እኔ ዕውቀቴና ጉልበቴ ሰዓቴን ለብዙ ጊዜያቶች ስላችሁ ሳምንት አይደለም ወር አይደለም ለአመታት የለፋሁበት ነው እና ያን ነገር ደግሞ ግብ ላይ እንዲደርስ ህዝበ ሙስሊሙ እንዲሰራጭ አላህ ሀብት የሰጣችሁ ሰዎች ለብዙ ሰዎች የሂዳያ ሰበብ የሚሆን ትልቅ ፕሮጀክት ስለሆነ እንድታግዙኝ በአክብሮት ጥሪ አደርጋለሁ። እኔን ማናገር የምትፈልጉ የቴሌግራም ዩዘርኔም አለያም በስልክ ቁጥር ደውላችሁ እኔን ማናገር ትችላላችሁ። ፕሮጀክቱ ለምንድነው ፐብሊክ ማውጣት ያልፈለግኩኝ? ኦሬዲ ሲጨረስ ጊዜ ፐብሊክ እንዲሆን ስለፈለኩኝ ነው። ስለ ፕሮጀክቱ ማወቅ እፈልጋለሁ የምትሉ ካላችሁ እያንዳንዱ ዝርዝር ከፍቼ ማሳየት እችላለሁ ማለት ነው። ሙሉ ስፖንሰር መሆን እችላለሁ የምትሉ ሰዎች ካላችሁ እንግዲህ ይህን ማገዝ የምትፈልጉ ሰዎች ከስር ባስቀመጥኩላችሁ አካውንት የበኩላችሁን አስተዋጽኦ ማበርከት ትችላላችሁ። አላሁ ሱብሓነሁ ወተዓላ ባወጣችሁት ይተካላለሁ። ለማንኛውም ወደ ፖይንታችን ስንመለስ ቅድም ያሳየኋችሁ ቪዲዮ ነበረ። እነ ሙአዝ እንግዲህ በአማርኛ ህዝባችንን ወደ ቢዳ ወደ ሽርክ በየጊዜ ይጣራሉ። በየጊዜ አዳዲስ የሽርክ ስንኞችን ለህዝባችን ያሰራጫሉ። በሚያሳዝን ሁኔታ ደግሞ አሁን ደግሞ ስቴፑን ሌቭሉ ማለት ነው ከፍ አድርገው ምን አድርገውታል? በተለያዩ ቋንቋዎችን ወደ ሽርክ ህዝባችን እየተጣሩ ነው። የሚያሳዝነው ግን እናቶቻችን አያቶቻችን ምንም የማያውቁ ሰዎችን ወደ ሽርክ እየተጣሩ ነው። አሁን ለምሳሌ ይህን ግጥም እንስማውና ከዛ ተረጉምላችኋለሁ። ኢማን በሂነዳ ይግባበባሁ ኢማን በሂነዳ ይግባበባሁ የጀነት ኸሩኸማ በሸሁ የጀነት ኸሩኸማ በሸሁ ነቢ በሩ እንማሁ የኸሩኸማ የኸራ ዋስትናሁ ነቢ በሩ እንማሁ የኸሩኸማ የኸራ ዋስትናሁ የጀነት ኸሩኸማ በሸሁ ነቢ በሩ እንማሁ ይላል። እንግዲህ ባጭሩ ትርጉሙ ምን ማለት ነው? ጀነትን ማግኘት የምትፈልጉ ሰዎች በአጠቃላይ ሁላችሁም ነቢ በሉ እያለ ነው። ታዝነው ይህን መንዙማ ራሱን ያወጣው አይደለም። ሚክስድ ነው የሚባለው አይ ቲንክ ከተሳሳትኩኝ አላውቅም፣ ግን ከተለያዩ እንትኖችን ኮት ይደረግና ማለት ነው። ከዛ በኋላ ሚክስድ አድርገው ዘፋኞች ዓለም ውስጥ እንዳለ አይነት ማለት ነው። እኔው ስለዚህ ፖይንት አናንሳ፣ ግን ይህ ጉራግኛ ነሽዳ ወይም ዘፈን እንበለውና በአብዛኛው የሚታወቅ ነው። ይህን ነሽዳ ማለት ነው በጣም በሽርክ የተጨማለቀ ህዝባችንን ወደ ሽርክ የሚጣራ መሃል ላይ ሳይቀር የአብሬሺ ድረሱልኝ ምናምን የሚል ነው። ወንድምና እህቶች ከዚህ ነገር ተጠንቀቁ። አንድ ሰው ጀነትን የሚጎናጸፈው ነቢ ስላለ አይደለም፣ ነቢ ድረሱልኝ ስላለ አይደለም። ወላሂ ነቢ ድረሱልኝ ያለ፣ ነቢ እርዱኝ ያለ፣ ከጭንቅ አውጡኝ ያለ በአጠቃላይ ማለት ነው ጀነት አይገባው። አስረግጬ ነው የምናገረው። ይህን የተናገረው ማን ነው? ጌታችን አላሁ ሱብሓነሁ ወተዓላ። በእርግጥ በአላህ ላይ የሚያጋራ ሰው መኖሪያው እሳት ነው፣ ነፍሲያቸውን ለበደሉ ሰዎች ረዳት የላቸውም በማለት። ስለዚህ ይህን ትሬንድ አድርገው የያዙ ሰዎች አሉ። የሚያሳዝነው ኢቭን አቂዳችን ተስተካክለዋል፣ ትክክለኛ የሆነን መንሃጅን እንከተላለን የሚሉ ግለሰቦች ሳይቀር በዚህ መንዞማ ሲጨፍሩ ትሬንድ አድርገው ባክግራውንድ ሳውንድ አድርገው ስመለከት በጣም ነው ያዘንኩት። እና ጉራጌ የሆናችሁ ይሄ ቋንቋውን የምትችሉ ሰዎች እናትና አባቶቻችሁን ይህን ነሽዳ እንዳይከፍቱ ምን አድርጉ?
ተናገሩ። እነዚህ ሰዎች ቢዝነስ እየሰሩ ስለሆነ ማለት ነው። ቢዝነስ እንደሚሰሩ እኔ አንድ ክሊር የሆነ ነገር ላሳያችሁ። ቲክቶክ ላይ ሚስታችሁን አላህ ያሳያችሁ፣ ሚስታችሁን ማለት ነው ሴት ልጅ ወርቅ በላይ ናት፣ ዳይመንድ ናት። በእንክብካቤ ነው የምትይዛት እንጂ ያንተ እከክህን የምታራግፍበት መሆን የለባትም አይደለ? ዛሬ ግን ሙነሺድ የሚባሉ ሰዎች ሚስቶቻቸው ማለት ነው እከካቸውን የሚያራግፉበት መንገድ አድርገው የያዙ በርካታ ሰዎች አሉ። ወናውዝ ቢላ እንዴት ሲባል ቲክቶክ ላይ ጊፍት ለመለቃቀም ምን ያደርጋሉ? ከሚስቶቻቸው ጋር ይመጡና አንድ አበባ ምናምን ይላሉ። እነማን? እነማዚ። ይህን ቪዲዮ ተመልከቱ። ምንድነው ምለው? እየጨፈር መንዙማው ምን ነበረ? ሰላም አለይከ ያ ነቢ፣ ሰላም አለይከ ያ ረሱል፣ ሰላም አለይከ ያ ነቢ፣ ሰላም አለይከ ያ ረሱል፣ ያ ባህረል ኸሊቀቲ ያ ሸምሰል መዲነቲ። ትንሽ ይኸው ጫይ እጅ መታየት አለበት። ይሄ መዳፍህ መታየት አለበት። ስታምቦራጭቀው በደንብ መታየት አለበት። ዘንጠፍ ዘንጠፍ የሚል እንግዲህ እንደተመለከታችሁት ነው። በጣም የሚያሳዝነው ይህን ፓርት ነው። ሚስትህን አምጥተህ ከዛ በኋላ አንተ ስትሸቀልባት ማለት ነው። ወናውዝ ቢላ በጣም ይገርማል፣ በጣም ያሳዝናል። እና ከእንደነዚህ አይነት ሰዎች ራቁ። ኢንሻአላህ በሰፊው እንመጣለን እና ቀደም የነገርኳችሁ ነገር በተቻላችሁ አቅም ማለት ነው ይህን ፕሮጀክት ለአንድ ሰው ለማድረስ ቢያንስ 300 ብር ምናምን ነው እና እዚህ ያላችሁ ሰብስክራይብ ያደረጋችሁ ትንንሽ ብር እንኳን ብታዋጡልኝ ይህን ፕሮጀክት እውን አድርጌው ምን ማድረግ እችላለሁ? ለህዝበ ሙስሊሙን ማሰራጨት እችላለሁ። አላህ በሚያውቀው ማለት ነው። ይህን ፕሮጀክት እውን ለማድረግ የሚያግዙኝ ሰዎች በርካታ ሰዎችን ጠይቄያለሁ። ነገር ግን ስጠይቃቸው ጊዜ ምንድነው ያደረጉኝ? አንተ ኢኽዋን ምናምን ስለምትል ኢኽዋን የምትለው ወይም ደግሞ ኡስታዞች ስማቸው እየጠቀሱ ይህን ኡስታዝ መተቸት የምታቆም ከሆነ እናግዛለን ሲሉኝ ጊዜ ነው ወደዚህ ያመጣሁት ማለት ነው። ምክንያቱም እዚህ ሚዲያ ላይ በርካታ ሰዎች የሚተቹኝም ይኖራሉ፣ እንዲሁም ደግሞ የኔን ሐሳብ ደግሞ የሚስማሙበትን ግለሰቦች ስላሉ ወደ እናንተ ያመጣሁት ለዛ ነው። ኢንሻአላህ ትኮሩበታላችሁ። ፕሮጀክቱ አይቆጫችሁም። ይህን ነው የምላችሁ። አላኩል ሀል ለዛሬ ይህን ካልኳችሁ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ለአንድ ሺህ ክርስቲያን አንድ ሙስሊም ሲል ሰማሁት። እውነት ከሆነ እንግዲህ የዘመኑ ማቅረቢያ ስለሚቀነባበር እውነት ነው እውነት አይደለም ባለቤቱ ይመርምረው፣ ግን ሲናገር ይሰማል። ለአንድ ሺህ ክርስቲያን አንድ ሙስሊም አንገቱን ቁረጠው የሚል ሰው ያስሄዳል። ይሄ ኢትዮጵያዊ ባህል ነው፣ ኢትዮጵያዊ ስርዓት ነው። ወገናዊነትን ያሳያል፣ አንድነትንስ ያመጣል። ግዴላችሁም ይህ ከባይዳን የወረሳችሁትን አላስፈላጊ ኢትዮጵያዊ ባህልና ስርዓት፣ ወገናዊ ፍቅር የተለየውን ጥላቻና ደም ማፍሰስ እርሱት እንላለን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እርሱት። ይልቁንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተማሩ። ውለታዋንም ለመመለስ ገና አልጀመራችሁም፣ ይልቁንም ውለታዋን መልሱ። ዓለም እናንተን ስታሳድዳችሁ፣ እናንተን መዋያ ማደሪያ ማምለኪያ ስታሳጣችሁ እጆቿን ዘርግታ የተቀበለች የወደዳችሁትን አምልኩ ብላ ቦታ የሰጠች የኢትዮጵያ ቤተ ክርስቲያን ናት። ደም እንደ ጎርፍ እየወረደ እንደ ራሔል ልጆች አፈር በሰው ደም እየተለወሰ በሰው አጥንት እየተቦካ ቅዱስ ሥጋው ክቡር ደሙ የፈሰሰበት ቤተ ክርስቲያን ደሙን የነጠፈበት በእሳት እየተበላ ሰማያትን የሚያንቀጠቅጥ ንጉሥ ይዘን ማንም ተራ መጥቶ መከራ የሚያበላል ለምንድን ነው? ለምን ይሁን ንጉሳችን ዝም ያለው? እንደ ያለ ሰራዊት የሚዘምት አምላክ ያለን ሰዎች እኮ ነን። እንደ እንትን እኮ ደህንነት አቋቁሞ የሚጠብቅ አምላክ አይደለም እኛ ያለን። ትናንት እኮ በእንግድነት ተቀብላ ባበላችሁ ባጎረሰች እኮ ነው። በእንግድነት እኮ ነው ትናንት የተቀበለች። እንግዳ ማብላት ማጠጣት ልማዷ ስለሆነ ምንስ አደረገች?
ይህች ሀገር እንደ ሀገር እንድትቀጥል ተወደደም ተጠላም የነጻነት ታጋይ ያስፈልጋታል። ይህ የነጻነት ታጋይ የጽድቅ ታጋይ እንጂ የሽፍቶች ስብስብ አይደለም። ፋኖ የነጻነት ታጋይ ነው። ፋኖ ስለ ጽድቅ ነው የሚታገለው። ፋኖ ታሪክን፣ እምነትን፣ ሀገርን፣ ትውልድን ለማስቀጠል ነው እየታገለ ያለው። ፋኖ ውስጥ ካህናት አሉ። ፋኖ ውስጥ ዲያቆናት አሉ። ፋኖ ውስጥ ቀሳውስት አሉ። ወገኖቻችን፣ ሁላችሁም ሙስሊሞች በጣም የሚያሳዝን ጉዳይ ገጥሞናል። በአማራ ክልል ዳንግላ በሚባለው አካባቢ ለ20 ዓመታት ወይም ከዛ በላይ በኢማምነት በአካባቢ በሚገኘው ኹጥባ መስጂድ በኢማምነት ሲያገለግሉ የነበሩ ኢማም ትላንት ቅዳሜ የኢሻን ሰላት በጀማ አሰግደው ወደ ቤታቸው ሲገቡ በጥይት ተደብድበው ሕይወታቸው እንዲያልፍ ተደርጓል። የልጆች አባት ናቸው። በጣም በሚገርምና በሚያሳዝን ሁኔታ በተደጋጋሚ በአማራ ክልል ሙስሊሞች በከፍተኛ ሁኔታ ይጨፈጨፋሉ። በአማራ ክልል በተደጋጋሚ መስጂዶች ይቃጠላሉ። በአማራ ክልል በአብዛኛው የኢትዮጵያ ሙስሊሞች በጠራራ ፀሐይ በጥይት ይደበደባሉ። በታጣቂዎች ኢማሞች ይገደላሉ። አርሲ ላይ ወይም ኦሮሚያ ክልል ሙስሊሞች ሲገደሉ አማራዎች ተገደሉ ይላሉ። አማራዎችን ለማነቃነቅ ያኛው ውጤት ካላመጣ ደግሞ እንደዚሁ ክርስቲያኖች እንዲገደሉ ይደረግና አማራዎች ክርስቲያኖች ተገደሉ አትነሳም ወይ ነገር ያራግባሉ። ጣት በቀጥታ ላስለሙት ዓላማ ግብ የሚመቻቸው ላይ ጣታቸውን ይቀስራሉ። በአርሲ ላይ ለሞቱ ንጹሃን ምስኪኖች ሙስሊሙን ተጠያቂ ለማድረግ ጣታቸውን የቀሰሩ እነማን እንደሆኑ በገፍ ወጥተው ሲፈራገጡ ሲጋጋጡ የነበሩትን ሁሉንም አይተናል። ቀስማቸውን ሰባብረን አጀንዳውን አንለቅም ምናምን እያሉ ሙስሊሞች ላይ ለማስነሳትና በሙስሊሙ መካከል ግጭት ለመፍጠር ሀገር ለማወክ እና የአፄውን ስርዓት ለመድገም የሚራራጡ ከከተማ እስከ ገጠር ከታጣቂ እስከ ሲቪል ሊንቀሳቀሱ ሲሞክሩ ክፉኛ ቀጭተነዋል። ማንነታቸውን አጋልጠናል። ሌቦች ወስላቶች መሆናቸውንም ለሰው ደም የማያስቡ የማያዝኑ መሆናቸውንና የአዞን ባያፈሰሱ ሀገር ለማወቅ መሆኑን በደንብ ነግረናቸዋል። የእስልምና ጥላቻ ያሰከራቸው ቡድኖች እንደማን እንደሆኑ በደንብ ገልጸናል። መተነዋል። ቋንጃውን ሰብረነዋል። አላማቸው ከዛ እነዛ ሁሉ ሲራወጡ የነበሩት ላበላህ ሆነው ሲጮሁ የነበሩት አሁን መኖክሴ ወደ ሀገርህ ግባ፣ ወደ ቤተክርስቲያን ግባ ምናምን የሚል አጀንዳ ውስጥ ገብተዋል። ይሄ ስላላዋጣ እዛው ይጨማለቁ፣ አይመለከተንም። ነገር ግን አሁን የኢማማችንን የገደሉት ሙስሊሞች ናቸው። ታዲያ አማራ ክልልን ያስጨነቀው ማን? ለእስልምና ጥላቻ ያለው ማን ነው? ለአንገት ሳይሆን መንገድ ላይ ይዘው የሚዞር የሚሆን ለቀሳውስት የሚሆን ትልልቅ መስቀል አድርጎ በቤተ ክርስቲያን ቡራኬ ሲሰጠው እየተሰጠው ያለው ገዳይ ቡድን ማን ነው? በሃይማኖትና በፖለቲካ መካከል ገብቶ በእስልምና ጥላቻ ሰክሮ ፋኖን መስርቶ ሀገሪቷን እያመሰ ያለው ሽብርተኛ አሸባሪ አክራሪ ቡድን ሙአተዋህዶ ማን ነው? የት ነው ያለው? በዚህ በኩል ያለው እንደማያዋጣ ሲያውቁ ኢማማችንን በመግደል የኛን ቁጣ በመቀስቀስ ሌላ እርምጃ እንድንወስድ ሙከራ እያደረጉ ነው። ምክንያቱም በዛ በኩል ያለው ህዝብ ምርጫ መረጠ አልነሳም አላቸው። ክርስቲያን የሆነውን አካል በአሰቃቂ ሁኔታ ገደሉት።
ህዝቡ ተነስቶ ለውጥ ማምጣት አልቻለም። እኛ መታ ነው ሙስሊሞችም መታ ነው አንገቱን ያስደፋ ነው ዓላማው። ምክንያቱም በዛ ድቤ ማንን ሊያመጡብንና ሀገራት ተራምሰው ምን ዓላማ እንዳላቸውና ምን እንዳሰቡ በደንብ ስለምናውቀው ቀጨ ነው ታገነው ታገል ህዝባችንን ይዘን ዛሬ ደግሞ ኢማማችንን ባሰቃቂ ሁኔታ ገለው በእኛ በኩል ቁጣ ቀስቅሰው ከሌሎች እምነት ተከታዮች ላይ ከአካባቢው ጋር ችግር እንድንፈጥርና ሰጣ ገባ ገብተን አገሩን ለማወክ ወይም ደግሞ የነሱን አጸፋ እንድንመልስ ለማድረግ እየተጋጋጡ ነው። ሁሉም አልተሳካም። ክረምቱን አንድ ነገር እናደርጋለን ብለው ስላቀዱ ጠምዶም አልተሳካም። ሁሉም አልተሳካም። ሙስሊሞችን እየገደሉ ነው። ማተዋህዶ ፋኖ አክራሪ የጽንፈኛው ቡድን ደጋፊዎች ከተማ ውስጥም ያሉ እዛም ያሉ ሁሉም በየሚዲያ እየወጡ የእስልምናን ጥላቻ የሚናገሩ ሙጅሪሞች በሙሉ ሙስሊሙን ለመግደል ለአንድ ሰከንድ አያስቡ። የዚህ ሁሉ ውጤት የመምህራኖቻቸው ኩትከታ ነው። በደንብ ዘርዝረን አስረድተናል። ከዚህም የከፋ ነገር ሊመጣ ይችላል። በእንደዚህ አይነት ተበደልክ፣ እንግዳ ተቀበልክ፣ ቤተክርስቲያን ተቀጠለ እያሉ እድሜ ልክ የሚያለቅሱ የሚያስተምሩት የጠፋባቸው መምህራኖች ያለው ቡድን ከዚህ ውጪ ሌላ ነገር ሊያደርግ አይችልም። በዚህ ሁኔታ ተኮትኩቶ ካደገ ቡድን አቡነ ጴጥሮስ አቡነ እገሌ አጼንትና እያለ የናፈቀውን እያለቀሰ አረ ድረሱልን አቡነ ጴጥሮስ አረ ድረሱልን እያለ የሚያለቅስ ያ ናፋቂ የሚያስተምረው ነገር የሌለው ንጉስ ተደግፎ የነበረው ቡድን የሚያስተምረው አስተምሮ የሚፈጠረው እንቀላቱ የዞረበት ትውልድ ምንም ነገር ያደርጋል ተርፋማ የሚሆን መስሎት አስተምሮታቸው እስኪቀየር ተናግሬያለሁ። የማዕተዋህዶ አስተሳሰብ እስኪቀጭ ኢትዮጵያ ውስጥ ሰላም አይሆንም። መስጂዶችን ያቃጥላሉ፣ ቤተክርስቲያኖቻቸውን ያነዳሉ እና መድን ጀበል እና ምናምን ይላሉ። ስንመክተው እንደገና ሙስሊሞች ላይ ሄደው መስጂድ ያነዳሉ። በሁሉም ቦታ እየሞከሩ ነው። የህወሓት ስርዓት ደርግን የጣለው ንጉሱን በደርግ ስርዓት ነው የተተካው። ወያኔ ሲመጣ አንገታቸውን ደፍተው ወያኔም የራሱን ሰዎች ነው ጳጳስ አድርጎ ያስቀመጠላቸው የታወቀ ነው። አሳስሯቸው ነው የቆየው። ሰማዮች ናቸው ይገባባሉ። ነገር ግን ህዝቡን እንኳን አፍነው ነው። ወያኔ ሲተካ ወዲያውኑ አጼውን ለመተካት እየተራወጡ ነው። በዚህ የተነሳ ሙስሊሞችን በጣም ለአደጋ ይደርጋሉ፣ ረብሻ ይፈጥራሉ። ራሳችን ተበደልን ይላሉ። የራሳችን ሙስሊም ቤተክርስቲያን አያቃጥልም፣ ክርስቲያኖችንም አይገልም። እንደዚህ አይነት አስተምሮ ስለሌለ ሲያጡ እንደዚህ አይነት አስተምሮ ሲያጡ ስለ ጂሃድ ትምህርት ሐዲስ ታሪክ ኢሳ ወይም ደግሞ ሲራ የተወራውን ቆርጠው አምጥተው እረዳው እያሉ ነው። ስለ ዶሮ ማረድ ስለ ከብት አስተራረድ የተጻፈውን ቢላህን ሳል ኦርቶዶክስ ተጠንቀቅ ልትታረድ ነው እንዲህ ነው ማረድ ነው አንገቱ መበጠስ ነው እያሉ ነው። ጦርነት ውስጥ ስላለ ጉዳይ ሲወራና የረሱል ሰለላሁ ዐለይሂ ወሰለምና ባልደረቦቻቸው በጂሃድ ጊዜ ያሳለፉት ሲነገር ቆርጣ ያመጡና ልትገደል ነው። ማረድ ስለሚናፍቁ አራጆች ስለሆኑ ልትታረድ ነው። ሙስሊሙ እንደማይነካ ያውቁ ልቦናቸው ያወቀ በጣም መጥፎዎች ናቸው። ሙስሊሙን በደንብ ነው የሚጨፈጨፉት። ፋኖ ሞዓ ተዋህዶ በቀሳውስቶች አታዩ ቄሱ ፋኖ ውስጥ ካህን አለ፣ ፋኖ ውስጥ ዲያቆን አለ፣ ፋኖ ውስጥ ቄስ አለ እያለ ስለዚህ የአጼውን ስርዓት ለማምጣት ነው የሚራወጡት። በዚህ ውስጥ ጥላቻቸው ያየለ ስለሆነ በአካባቢያቸው ያለውን አማራ ክልል ያለውን የእስልምና ጭቆናኛ እናቀውም እንዴ? ጎጃም ላይ ያለውን የእስልምና ጭቆና፣ ጎንደር ላይ ያለውን የእስልምና ጭቆናኛ እናቀውም እንዴ? አክራሪዎች ምንም ያደርጋሉ። ግን ሙስሊሞች ይህንን በማድረጋቸው ልናጋልጣቸው ገዳይ መሆናቸው ልንነግራቸው ይገባል። ሁሌም ወደኛ ያመጡትን ነገር እየገደሉ እያስገደሉ ህዝቡን ለማጋጨት እንደሚሞክሩና
የግድያው የሞቱ የደም መፋሰሱ ጉዳይ የስልጣን የአጼ ስልጣን ጥማትና የመምህራኖቻቸው አሰቃቂ አስቀያሚ አስከፊ አስተምሮት መሆኑን ልነግራቸው ይገባል። ሙስሊሞችን እንደራጅ፣ እናክሽፍ፣ የእነዚህን ሰዎች ተንኮል እናክሽፍ። የሀገሪቷ መበጥበጥ ለነሱ ነው የሚያዋጣው። የሀገሪቷ ችግር ለነሱ ነው የሚያዋጣው። እንጠንቀቅ። ኢማማችንን ያስገደሉትን በቅስፈት የምናቀበትን መንገድ መጣር አለብን። ከዛ አያልፍም። ሌላ ንጹህ አይገላቸው፣ ከዛ አያልፍም። ነገር ግን ገዳይ መሆናቸውን ስንነግራቸው ነው ገዳይነታቸው የሚቆመው። እየገደሉ ሰው ላይ እንደሚለድፉ የራሳቸውን ሰው ለማስነሳት ህዝብ ለማበጣበጥ እንደሚያርዱ ልንነግራቸው ይገባል። ገዳዮች ናቸው። በጣም ያሳዝናል። እስከ መቼ እየገደሉን እንደምንዘልቅ እኔ አላቅም።